የቀድሞው የኢዜማ ዋና ጸሐፊና የፖለቲካ አክቲቪስት አቶ አበባ ካሉ በፌደራል ፖሊስ በቁጥጥር ስር መዋላቸው ተሰማ። ምን እኔ ምን በታሰብ ለምን አልገደልም? ዋይኖት ለእውነት ቆሜ ደሞ ይሄንንም አያደርግም። ቤት መጥቼ እንኳን ተበጣ ብሎ ከዘጋጅቶልኛል። በጣም አመሰግናለሁ። አሽሃዱ ራሱ መስገን። ቆይ አንተ በእስልምና ውስጥ ምን አይነት ትምህርቶች ነው የተማርከው? በእስልምና ውስጥ ያው እንደማንኛውም ሙስሊም ልጅ ጦርነትን ቢነሳ ከዚህ በኋላ እናንሳው ካቢሉ እንደ ድሮ ያው ደግፋለን ሳይሆን ነገ ከነገ ወዲያ ስድቡ፣ ማስፈራሪያው፣ እዛቸው ጫጫታው ቤተሰብህን እናጠፋባለን እንገልብሃለን ብትባል ስልጤነት ሙስሊምነት ነው። አረ በቃ እሺ አምልኩት። ሃይማኖታችሁ ምንድነው ሲባል ሙስሊም ማለት ትታችሁ ስልጤ በሉ። እንደዛ ነው የምትፈልጉት? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ የመጣሁኝ እንግዲህ ዩቲዩብ ትንሽ ቻሌንጅ እያደረገን ነው። ትናንትና የሰራሁትን የመረጃ ዩቲዩብ ሞኔታይዝ እንደማያደርገው ነግሮኛል። ይሄ የሆነበትም ምክንያት የምትናገራቸው ነገሮች ትንሽ ግራፊክስ እየሆኑ ነው የሚል ነገር ነው ያለው። እንግዲህ ጠንከር ያሉ መረጃዎችን ከዚህ በኋላ ማጋራት ሊከብደን ይችላል። ምክንያቱም ዩቲዩብ ካልከፈለን የሚከፍለን አካል ስለሌለ ያን ያህል መረጃ ማጋራቱ ከባድ ሊሆን ይችላል። ወይ ደግሞ ቴሌግራም ላይ ልንጽፍላችሁ እንችላለን እንጂ ብዙ ነገሮች ስንናገር ዩቲዩብ እንደ ግራፊክስ እያየው ነው። ትናንትና በቤተክርስቲያን ላይ የደረሰውን መከራ በመናገራችን ደግሞ አባቶች ልጆች ላይ እያደረሱ ያሉትን በደል በመናገራችን ደግሞም በቤት ውስጥ ሞቶ የተገኘው ወጣት አባታችን አባ ገብረ ኪዳን ያነሱትን ሀሳብ ነበር በማንሳት ነበር የተናገርነው። ግን እሱን ዩቲዩብ እንደማይቆጥረው እንደማያሰቡ ተናግሯል። ይሄ ማለት ጠንከር ያሉ ሀሳቦችን ጠንከር ያሉ ንግግሮችን ከዚህ በኋላ ሊገድብብን ነው የሚሆነው። መድኃኔዓለም እንግዲህ ያውቃል ምን እንደሚሆን ማለት ነው። ወደ ወቅታዊ ጉዳዮቻችን እንምጣ። ይህንን ሰው ላላነሳው በጣም ብዙ ጊዜ ሞክሬያለሁኝ። ምክንያቱም ሌብነቱን ማስተዋወቅ፣ አጭበርባሪነቱን ማስተዋወቅ፣ ሐሰተኛነቱን ማስተዋወቅ ነው ብዬ ስለማምን ማለት ነው። አሁን እንደምትመለከቱት ቤተክርስቲያን ከሚሰድቧት ነገሮች አንደኛው ጧፍ ታበራለች። ጧፍ የቤተክርስቲያን ስርዓት አይደለም። በየትኛውም ትምህርት ላይ በየትኛውም መጽሐፍ ቅዱስ ላይ ጧፍ አብሮ ተብሎ አልተገለጸም ብለው ሲተቹ የነበሩን ሰዎች ቤተክርስቲያን ሲነቅፉባት የነበረውን ነገር ለራሳቸው ሲመቻቸው እየተጠቀሙበት ነው ያሉት። ቤተክርስቲያን ከበሮ ትመታለች፣ ቤተክርስቲያን እንደዚህ ታረጋለች፣ ታሸበሽባለች፣ ጽናጽል ትመታለች ሲሉ የነበሩ ሰዎች፣ መቋሚያ ትዛለች ሰሎች የነበሩ ሰዎች ተመልሰው እነሱ በራሳቸው ሲጠቀሙት እያየን ያለ ነው። ጧፍን የሚያጣጥሉ የነበሩ ሰዎች አሁን እንደምትመለከቱት ለራሳቸው ማጌጫ ሲሆንና ሲጠቅማቸው ለራሳቸው ይመቻል ብለው ሲሉ ደግሞ የሚጠቀሙበት ሆኗል። እርግጥ ነው ምንም ማድረግ አንችልም። ከዚህ የባሰ ነገር እያየን ስለሆነ ይሄ ነገር ምንም ኢምንት ሊሆን ይችላል። ሌላኛው እንደምታስታውሱት አንድ የጋምቤላ ሊቀ ጳጳስ የነበረ በቤተ ክህነት እንዳወጣ እግድ ደርሶበታል። በተለያየ ምክንያት ይመስለኛል። አሁን ላይ ወይ ከአዳነች ጋር ወይ ደግሞ ከአብይ አህመድ ጋር ሆነው እግር እየላሰ ነው ወይ ደግሞ ለመታረቅ እየሞከረ ያለ ይመስለኛል። የምትገኙት ከአዳነች እና አብይ እንዲሁም የአብይ ሚስት ሌሎችም እንዳለ እንደምታያቸው ይኸው አባ በርገር ከነሱ ጋር ተቀላቅሎ እንግዲህ እየለመነ ይመስለኛል። ወይ ደግሞ ደጅ ጥናት ያለ ይመስለኛል። ዳዊትን አንስቶ ከመጸለይ ይልቅ የደጅ ጥናት መከራ ውስጥ ያለ ይመስላል። ታሴት እየታየኝ ያለው እሱ ነው እንጂ በምንም አይነት ተአምር ጳጳሳት በእንደዚህ አይነት ቦታ ላይ የሚገኙበት ምክንያት ብዬ አላስብም። የእሱን ጵጵስና ግን ያው ለጊዜው ይቆየን፣ እስከ ቋሚ ሲኖዶስ እስከሚካሄድ ድረስ ይቆየን። ምንም ሰማንል። አንድ በውስጥ የተላከልኝ መረጃ ነው። እንደዚህ ይላል። ሰላም ጸግሽ በ27 ትላንትና ማለት ነው ዛሬ በጉና ወረዳ ሜሶ ቀበሌ ክርስቲያኖች በመገደል ላይ ናቸው። ልዩ ስሙ በበሊ በሚባል ቦታ አንድ መኪና ተመቶ ሹፌሩ የታገተ ሲሆን አንድ ሞተረኛ በአሰቃቂ ሁኔታ ታርዷል። ሌሎችም ከገበያ የሚመለሱ በእንግሊዝኛ ስለተጻፈ ነው፣ በእንግሊዝኛ አማርኛ የተጻፈ ስለሆነ ነው። ከገበያ የሚመለሱ ቁጥራቸው ያልታወቁ ብዙ ሴቶች ተወስደዋል። እኔ ጠየኩትኝ እስካሁን ድረስ አንድ ሰው ነው የሞተው ብዬ ጠየኩት፣ ተጨማሪ መረጃ ካለ። አዎ፣ ነገር ግን ከገበያ የተመለሱት ያሉ ሴቶች እስካሁን ያሉበት ሁኔታ
ምንም የሚታወቅ ነገር የለም። ከወሰዷቸው በኋላ በርቀት የተኩስ ድምፅ እየሰሙ ነበር ጸጋዬ ብሏል። ስለዚህ አሁንም ቢሆን የኦርቶዶክሳውያን መከራ አልቆመም። አሁንም ቢሆን አላባራም። ኦርቶዶክሳውያን እየገደሏቸው፣ እየጨፈጨፏቸው፣ እያሳደዷቸው እንደሆነ እባካችሁ ድምፅ ሁኑን ወቁልን ብለዋል። ለብዙዎች ሼር አድርጉላቸው። እንቀጥል። ጦርነትን ቢነሳ ከዚህ በኋላ እናንሳው ቢሉ እንደ ድሮ ያው ደግፋለን ሳይሆን ጦርነቱ ይጠቅማል አይጠቅም፣ ጦርነቱ መልሶ ወደ ፌደራል የሚያስኬደን ነው። ስንት ወጣቶች ታይተው ወደ ፌደራል የምትሄድበት ከሆነ ጦርነት ያስፈልጋል። ለሀገርነት ከሆነ ደግሞ መቼ እንደዛ አደረጉ? ደርግ እንደዛ አልፏል፣ አሁንም እንደዛ አልፏል። ስለዚህ ከትግራይ መንበረ ሰላም የሚጠቀመው መሪዎችን ገስጻ መሪዎችን ወደ አንድ አምጥተው ወደፊት መርቶ የሚሄድ እንጂ ከመሪዎች ጋር ዝም ብሎ በመሪዎች እየተገዛ የሚሄድ መንበረ ሰላም ሊኖረን አይችልም። ያ ደግሞ ተቃዋሚም አካል ቢሆን ትግራይ የሚጠቅም ለትግራይ ህዝብ የሚረዳ ካልሆነ በስተቀር ተስፋችን የማያደርጉትም እናደርጋለን እያሉ ህዝብ እያስመኙ መሄድ ቀጣይ ላይ ሊኖር ይችላል። እንደ ቤተ ክርስቲያንም እናደርጋቸው ነገሮች ይኖራሉ። የቀድሞው የኢዜማ ዋና ጸሐፊና የፖለቲካ አክቲቪስቱ አቶ አበበ አካሉ በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰማ። አቶ አበበ የኢዜማ ዋና ጸሐፊ በመሆን ያገለገሉ በኢሃፓ የህዝብ ግንኙነት ኃላፊነት የነበራቸው እንዲሁም በወቅታው የሀገሪቱ የፖለቲካ ጉዳዮች ላይ ጠንካራ ትንታኔዎችን በመስጠት የሚታወቁ አንጋፋ ፖለቲከኛ መሆናቸው ይታወሳል። ቤተሰቦቹና የዓይን እማኞች እንደገለጹት ፖለቲከኛው በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ የሚገኙ ሲሆን በምን ምክንያት እንደታሰሩ እስካሁን በይፋ አልታወቀም ተብሏል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። አስቡት፣ የምክክር ኮሚሽን እየተካሄደ ባለበት ተመካክሮ ለሀገር አንድነት ለሀገር ሰላም ይጠቅማል ሐሳብን እንለዋወጥ እየተባለ ባለበት ቦታ ደግሞ ድጋሚ የፖለቲካ ፓርቲ አመራሮችን እያሰሯቸው ነው። ግን ከዚህ በፊት ምን ብሎ ነበር እኚህ ሰው የሚለውን ነገር ከአንድ አፍታ ሚዲያ ጋር ያወጉትን ነው ላሳያቸው። ሲፈሳበት የሚለው አባቴን እና አባ አያፈሳ ስንል አያፈሳ ተብሎ እኮ አፍንጫ ይያዝም እኛ አፍንጫችንን እንይዛለን። ልጅ ሆነን ገባ ሲፈቷቸው ያው ሲቀረቀው በተለይ መጫኛ እንዲነክሰ ነው ሆዳቸው ላይ የምታጠብቀው መጫኛ ማለት ከቆዳ የተሰራ ገመድ ነው ተተልትሎና በጣም ሲጨምቋቸው ሆዳቸውን አህያው ይፈሳል። እና አባ አያፈሳ በናስ አያፈሳ ተብሎ አፍንጫ ይው ሁሉም ሶሻል ሚዲያ ላይ የወጣው ነገር ሁሉ መታሰጠው። ሁለተኛ እኔ ምክር የምቀበል ሰው ነኝ። 61 ዓመቴ እኮ ነው አሁን ምክር የማልቀበለው። እኔ መክር የለ እንዴ? ለዚህ ደግሞ ላለፉት 34 ዓመታት ሳስተምር የነበሩ ተማሪዎቼ እንዴት ምክሬን እንደሚሰሙ ወንድራድ መሰናዶ ላይ ያሉ መምህራን ምስክር ናቸው። እንዲያውም በዚህ አጋጣሚ ምክርን በተመለከተ በአንተ እድሜ ያሉ ልጆች ይሳቅን አስተምራቸዋለሁና አያቸዋለሁ። 12 ያፍል ስጋባዛ አርት ላይ ተዋደዋል። አቃለው እኛም ትምህርት ቤት እያለን ወደናል እኮ ማለት ይያለና ተዋደዋል። ግን መጣላቸው ነጥብና ዩኒቨርሲቲ መግባት ነበረባቸው። እሱ ባህር ዳር ነው የሚገባው፣ እሱ 40 ምንጭ ደረሳት። ሊቀሩ በቃ አንድ ላይ ማንሆን ከሆነ እንቀራለን አሉ። ይሄን በደንብ ፎሎ አፕ ሳደርጋቸው ስለነበር ምክርም ስለምሰጣቸው እዛ ሶሻል ሚዲያውም ላይ ማኔጅ ስለማደርጋቸው ጎበዝ ተማሪዎች ናቸው። ቁጭ አድርጌ መክሬ ምን ብዬ ሁሉ ነገር ከትምህርቱ በኋላ ይደርሳል ባካችሁ ተቀብለውኝ ሄዱ። ግራጁዌት አድርገው መጡ፣ አገኙኝ። የዛን ጊዜ ህዋት ከዛ ትምህርት ቤት አስወጣኝ ነበር። ቶታሊ ነቅላ ነው ያስወጣችኝ። በቃ እንዳናየው እዛ ግቢ ውስጥ ሰብሮ በኋላ አገኘኋቸው። ጨርሰው መጥተዋል። አሁን ከዚህ በኋላ የፈለጋችሁትን መሆን ትችላላችሁ ነው ያልኳቸው። ቲቸርዬ ያንተ ምክር ነው የጠቀመን። ምን ነበር የሚሉት እነኚህ ልጆች? ባክ ነው ይቀቡ ነበርና እመክራለሁ። ነገር ግን የምመክረው ምክር እስከምን ድረስ ነው የሚለውን ነገር በደንብ ነው ማጤ ነው። ፖለቲከኛ የሆንኩት ዝም ብዬ ልቀመጥ አይደለም፣ እውነት ነው ብዬ ያመንኩበትን ነገር ልናገር ነውና ማህበረሰቡ ይሄን ቢገነዘብልኝ። ከዛ ውጪ እኔ እንደማንም አገሬን ትቼ ምናምን የሚሄድ አይደለሁም። የትኛውም እንትን ላይ ተናግሬያለሁ። ከዚህ ቀደም አንድ ሚዲያ ላይ ኢቭን ፓስፖርት የለኝም እኮ ከሀገር እንኳን መውጣት መኮብለል ምናምን ባስብ በቃ ማን እንዳገር እንዳይወል ብትሞትም በህይወት ብትኖርም አገርህን አትክብር። ኢቭን ማህበረሰቡ አልቅሶ ይቀብራል።
እሱን እንኳን ወግ አታገኙም ሀገር ስትወጣ። ስለዚህ እኔ አገሬን ወዳለሁ፣ ያመንኩበትን ነገር ሞግታለሁ፣ ጨለምተኛም ተቃዋሚ አይደለሁም። ማመስገን የሚገባኝን ነገር አመሰግናለሁ። መቃወም በሚገባኝና ይሄ መስተካከል አለበት የሚለውን ነገር ግን ፊት ለፊት ነው የምናገረው። የግንባር ስጋ ነኝና በዚህ በኩል ደግሞ በዛ ደረጃ ምን አለ ሶሻል ሚዲያ ላይ እኔን ከመኮንንና ከመወንጀል ይሄ ነገር ልክ አይደለም ና እስቲ ፈልጋለሁ። አይ እንዲህ ነው ኢትዮጵያዊነት። ወጥተህ ስለወነጀልከኝ ምን እኔ ምን ብታሰብ ለምን አልገደልም? ዋይኖት ለእውነት ቆሜ ደግሞ ይሄንንም አያደርግም። ይሄንንም የሚያደርግ መንግስት አይደለም ያለው። አበበ ለምን ተናገረ እንት ብሎ አንተ ራስህ እኮ ነኝ እኔ መንግስት አልነድም፣ ሐሳቤን ግን ገልጻለሁ። እንዴ ተሳድበዋል፣ መታሰር አለበት። መጠቀም ከሆነ ልታሰር፣ የኔ መታሰር የሚጠቅም ከሆነ ለኢትዮጵያ ፖለቲካ ዋይኖት አሁን ምን ችግር አለ ብለህ እስር ቤትም ሽንት ቤትም ገብቶ የወጣ እኮ ይፈታል፣ ይወጣል። ምን እዛው አይቀርም ሽንት ቤትም የገባ እስር ቤትም ወንድሞቻችንን ሄደን እንጠይቃለንና ችግር የለውም። እንዲህ ቢመከር ጥሩ ነውና ይሄ እናንተ ስላነሳው እንጂ እኔ ምንም ላይ መልስ እንደምታውቀው ሶሻል ሚዲያ ላይ በጣም በብዙ ቆይታ ነው አንድ ነገር ፖስት ማድረግ። ያው ማታ በጥንቃቄ ነው 32ኛ ዓመት የጋብቻ በዓላችንን ስናከብር ትልቁ ልጄ በአጋጣሚ በስራ ምክንያት አልነበረም። ሁለቱ ነበሩ፣ ሴቷ ልጄና አንዱ ወንድ ልጄ። እነሱ ባሉበት እነሱ ናቸው እንደያምኛ ረስተነዋል። ያው የኛ ሚዲያ ላይ የቀረበ ጉዳይ ስለሆነ ያንተን ታኮ የተሰጠ አስተያየት ስለሆነ ምላሽ ያስፈልገዋል። ምክንያቱም ሌሎች ግለሰቦችን ያንን ንግግር ያለ አውዱ ያለ አግባብ ሊረዱት ይችላሉ በሚል ነገሮችን መጥራት አለባቸው በሚል ነው ያነሳሁት። አሁን ወደ ዋናው አጀንዳችን እንግባ። በርከት ያሉ ጉዳዮችን እናነሳለን። አቤ በተለይም እንግዲህ እንደሰማችሁት ጋሽ አበበ እንግዲህ ብታሰርም ችግር የለብኝም ለሀገሬ ስል እሞታለሁኝ። ፖለቲካ ውስጥ የገባሁበት አመኜ ነው፣ ሆን ብዬ የገባሁበት። እጄን አጣጥፌ ደግሞ ለመቀመጥ አይደለም፣ ሀሳቤን ለማንሳት ነው፣ ሀሳቤን ለማንጸባረቅ ነው። ይህንን ከማድረግ ወደኋላ የሚከለክለኝ ማንም የለም ብለዋል። ደግሞም እንደተባለው ትናንትና እንደታሰሩም ሰምተናል። በሌላ በኩል ሌላ ትኩሳት እየሰማን ያለው ጉዳይ አለ። የሎዛ ሚዲያ ላይ ሌላ ከእስልምና የተመለሰ ኢንተርቪው አድርገዋል። እሱም ቢሆን ጫጫታ ጀምሯል። ቆይ አንተ በእስልምና ውስጥ ምን አይነት ትምህርቶች ነው የተማርከው? በእስልምና ውስጥ ያው እንደ ማንኛውም ሙስሊም ልጅ ከልጅነቴ ነው ቁርአንን እንድንቀራ ወደ መስጂድ የምንላከው። ያው ህጉም ይላል ልጅህ 7 ዓመት ሲሞላ እንዲሰግድ አስገድደው ነው፣ መስገድ ይኖርበታል። ከዛ በፊት ደግሞ ያው በተቻለ መጠን አንተ አራያ ሆነ እስልምናን እንዲማር ማስረግ መቻል ይኖርብሃል ነው። ያው እኔ በልጅነቴ ቁርአን የገባሁት የመጀመሪያ ቁርአን የቀራሁት ባሌ ነው። ባሌ የተወለድኩበት ሀገር ላይ የተወሰነ ነው፣ አሊፍን ነው የጀመርኩት እዛ። እሺ ከዛ ቀጥሎ ደግሞ ናዝሬት ነው የገባ ነው፣ የቤተሰብ ጉዞ ነው። ወደ ናዝሬት ከገባን በኋላ የቀራውበት መስጂድ እኔ ሲጀምረው እዛ መስጂድ ቆርቆሮ በቆርቆሮ ነበር። ከዲጃ መስጂድ አሁን ትልቅ መስጂድ ነው። ቦሌ ከዲጃ መስጂድ በጣም ትልቅ ነው፣ ወደ ዋንጋሪ አካባቢ እና እዛ ቀራው። ኡስታዝ ሼክ ቃሲም ይባላሉ መጀመሪያ እኔ ቁርአን ያስቀሩኝ እዛ ማለት ነው። ሼክ ቃሲም ድምጻቸው በጣም የሚያምር የተዋበ የሱደይስን ድምጽ የያዙ ናቸው፣ ቅላጼው ማለት ነው። እሳቸውን ያስቀሩኝ። ከዛ ስንቀራ ደግሞ ቤተሰቤ የተቸገረ ነው፣ የደሃ ልጅ ነኝ። ቁርአን ስትቀራ ደግሞ በየመስጂዱ ምናምን ክፍያ አለው፣ ከፍለህ ነው የምትማረው። አቅም ካልቻለ ደግሞ ጠይቀህ ያለ ክፍያ የምትማራለህ። እኔ ያለ ክፍያ ነበር የምማረው። ከጊዜ በኋላ ቦታን በመቀየር ከቤተሰብ ጋር ምናምን ከሰፈር በመቀየር የተነሳ እኔ ሌላ ቦታ መቅራት ጀመርኩኝ። ኡስታዝ መሐመድ የሚባል ሰው ጋርም ቀርቻለሁ፣ እዛው ናዝሬት ማለት ነው። በግል ነው የሚያስተምረው። ይሄ ደግሞ ኡስታዝ መሐመድ የሚባለው በግል ያስተምር ነበረ። ጁዝ አልአወልን እሳቸው ጋር ነው የጨረስኩት ያከተምኩት። አክተማል አክተም ያለው እንዴ 30ውን ጁዝ አክተም ያለው በአይን ከአንዴም 3 4 30ውን ጁዝ ከአንዴም 3 4 ያከተምኩት በአይን ነው ወይስ በአይን ማለት ነው። ማንኛውም ቦታ ከፍተህ በሰጠኝ እኔ እቀራለሁ ማለትም እችላለሁ፣ ፊደሉን ማንበብ ማለት ነው። በሰዓቱ እንደ በእስልምና ያው መጽሐፎች ትናንሾቹ መጽሐፎች አሊፍ እኛ ለመቅራት እንዲያመችን ፊደል ለመማር እንዲያመችን የተቀይሮ የመጣ ቁርአን ነበር።
የመጀመሪያው ኖርማሊ እስከ ጁዝ አልአወል ያለው አሊፍም አብሮት ያለው አፈቀዳ ምናምን አብሮት ያለው ቁርአን አለ። ከዛ በኋላ ቃይደቱ ኑራንያ የሚባል ቁርአን መጣ። እሱንም እንደ አዲስ ጀመርኩት እና ተሰጥቶኝ ቀራውኝ። እሷንም ከጨረስኩ በኋላ ትንሽ ፐርፌክት ያደርጋል ማለት ምላስህን ያፍታታል ማለት ነው። ከዛ የት ገባን? ከዲጃ መስጂድ ገና ግንባታን በነበረበት ሰዓት መስጂድ ውስጥ አገልግሎት በጉልበት ሰጥቻለሁ። ግንባታው ሰዓት አሸዋ በማጓጓዝ ምናምን ያው የሆነ ቤት ሲሰራ እንደሚደረገው አድርገናል። ከዛ ከወጣው በኋላ ከኡስታዝ መሐመድ ጋር ቀራው። ከሳቸውም ጋር በቀራውበት ሰዓት የብር ጉዳይ ስለነበረ በግል ቤት ተከራይቶ ስለሆነ ሲያስቀራ የነበረው የተወሰነ ጊዜ ብቻ ነው ሊያስቀራኝ የቻለው። ከዛ በኋላ አልፈለገም ገንዘብ መክፈል ስለማልችል። ከዛ ወጣውና ደግሞ አልጀሚል መስጂድ አካባቢ ቤተሰብ ገብቷል። ወይኔ የእህቴ ልጅና ወንድሜ እዛ ነው የሚቀሩት። እኔ ሌላ ቦታ ናዝሬት እኔ እዛ መሐመድ ጋር ነበር የሚቀራው። ከዛ ወደዛ ሄድኩኝ። እዛ ከዲጃ መስጂድ አልጀሚል መስጂድ ገባን። አልጀሚል መስጂድ መቅራት ጀመርኩኝ ያለ ክፍያ ማለት ነው። ሌሎችም ይከፍሉ አሉ፣ እኔ ግን አልከፍልም። እህቴም አልከፍልም፣ ወንድሜም አልከፍልም አቅም ስላሌለ። ሌሎች ግን በክፍያ የሚቀሩ አሉ። እዛ እየቀራን 30 ጁዝ የመጀመሪያ ያከተምኩት እዛ ነው። ማለትም አልጀሚል መስጂድ ማለት ነው። ቁርአን የጀመርኩት ባለ የተወሰነ አሊፍ ምናምን እንደ ልጅ ተልክ ያለው። ከዛ ከዲጃ መስጂድ የተወሰነ ቀርቻለሁ። ከዛ በኋላ ደግሞ ጁዝ አልአወልን ኡስታዝ መሐመድ ጋር። ከዛ በኋላ ደግሞ አልጀሚል መስጂድ ሙሉን ቅራአት ረጅሙን ጊዜ በመቅራት እዛ ስገባም ያው መስጂዱ ቆርቆሮ በቆርቆሮ ነበር የዛኔ ምናምን። አሁን ተሰርቶ ትልቅ ነው። ከዲጃ መስጂድም ተሰርቶ ያለቀ ነው። አሁን ላይ ብዙ ሰው ያውቀዋል ብዬ ተስፋ አደርጋለሁ። ከዛ ቁርአንን ያከተምኩት እኔ እዛው አልጀሚል መስጂድ ማለት ነው። አልጀሚል መስጂድ አከተምኩኝ 30ንም ጁዝ በአይን 3 ጊዜ አንዴም 3 ኦልሞስት ከዛም በላይ ሊሆን ይችላል። ምክንያቱም አንዴም 3 የምልህ በኖርማል መስጂድ ውስጥ ሆኜ ኡስታዝ እያዳመጠን የተሳሳትነውን ቦታ እያስተካከለን የምንቀራው ነው። 3 ያልኩ ማፈዝ በቃ የቀረኝ ሂፍዝ ነው። ሂፍዝ ያው ይሄኛው ማፈዝ ነው፣ ግን ሂፍዝ ሲባል በአይምሮ ነው መያዝ አለበት። 30 ነው፣ ወረቀት የለ ምን የለ። ኡስታዙ እንደዚህ ይዞ ተቀምጦ አንተ ከፊት ለፊት ተቀምጠህ ትቀራለህ። የተሳሳትከው ቦታ ካለ ያርምሃል። ጓደኛ ለጓደኛ ደግሞ የተወሰነ እንደውም ሞክር ያለው ሂፍዝም እኮ እንትን ካከተምን በኋላ እንትን ብለናል። ሞክር ያለው የተወሰነ እንትን አላልኩም እንጂ ከዛ በዛ መልክ ቀርቻለሁ። በአይኔ 3 አክትም ያለው። በረመዳን በመጣ ቁጥር በተቻለ መጠን በጣም ብዙ ጊዜ እንቀራለን። ቢደማመር ብዙ ጊዜ አክትም ያለው ማለት ይቻላል ማለት ነው። እንግዲህ እንይዘው በኋላ ላይ ክርክር አንስቷል። ምናልባት በኋላ አንድ የምንመለስበት ጉዳይ ይኖራል፣ እንመለከተዋለን። ትናንትና ይሁን ከትናንትና በስቲያ ከስልጤ ጋር በተገናኘ አንድ እህት አቅርቤላችሁ ነበር። ታዲያ ጥያቄ ትጠይቃለች። ስልጤነት ማለት ሙስሊምነት ነው እና ጀበሉ አህመድ ጀበል ማለት ነው የእስልምና በቃ እንደው አላህ በሉት እንደዛ እየታየን ያለው ስልጤነት ሙስሊምነት ነው። አረ በቃ እሺ አምልኩት። ሃይማኖታችሁ ምንድነው ሲባል ሙስሊም ማለት ትታችሁ ስልጤ በሉ። እንደዛ ነው የምትፈልጉት? ቁርአን በቋንቋቸው የወረደላቸው አረቦች እንኳን በስልጤ ልክ አላሽቃበጡም። የአረብ ሙስሊሞች ሊባል ይችላል እንጂ አረብ ሁሉ ሙስሊም ነው አይባልም። ምክንያቱም በአረብ ውስጥ ሙስሊም ያልሆኑ ስላሉ እና ስልጤን ምንድነው የለየው? እኔ ኢትዮጵያ ውስጥ ካሉ ብሔሮች ሁሉ ሙሉ በሙሉ እኮ ሙስሊም የሆኑ ብሔሮች እኮ አሉ። ለምሳሌ እንደ አፋር፣ እንደ ሶማሌ፣ እንደ ቤንሻንጉል። ያውም በነሽ ላይ አፋርም ይሁን ሶማሌም ቤንሻንጉልም 100% ሙስሊሞች አሉ። ሶማሌ ሆኖ ክርስቲያን አለ። እኔ ራሴ ማቃቸው ሶማሌ ሆኖ ትውልዳቸው ቢቆጠር ዘራቸው ቢቆጠር ወደ ኋላ ተመልሰው ሶማሌዎች የሆኑ ነገር ግን ክርስቲያኖች የሆኑ አሉ። አፋር ላይም እንዲሁ ደግሞ እነዛ ጀግኖቹ በብዛትም በሁሉም ነገር ከስልጤ የሚበልጡት እነሱ ያሉ በጣም ብዙ መጥቀስ ይቻላል። በነገራችን ላይ ስልጤን ምንድነው ለየት ያደረገው? እነዚህ በሃይማኖት ስር የተደበቁ ፖለቲከኞች ለምንድነው የስልጤን እስልምና ማግነን የፈለጉት? ስልጤውን ሙስሊም ለምንድነው ከሌላው ነጥለው ጀግና ማድረግ የፈለጉት? እናንተ አትጠይቁ? ጠይቁ። ቲንክ አለ ማሜ እና እየጠየቃችሁ ሊያስበሏችሁ ነው። እኔ አንድም ጤነኛ የሆነ ሰው ከሌሎቹ ጋር መቃቃር ውስጥ ያልገባ ሰው ስልጤን በሃይማኖቱ ሲያሞግሰው አላየውም።
አብዛኛዎቹ አሁን ላይ ስልጤን በሃይማኖቱ የሚያሞግሱት ፖለቲከኞች፣ በሃይማኖት ውስጥ የተደበቁ ትልቅ ሴረኞች እነሱ ናቸው። ለምን? እኔ ጠይቃለሁ፣ እንደ አንድ ስልጤ ጠይቃለሁ። ምክንያቱም የህዝቤን መጎሳቆል፣ የህዝቤን መጎዳት፣ የህዝቤን በሌሎች መጠላት መቀበል አልፈልግም፣ እንዲሆንም አልመኝም። ስለዚህ እጠይቃለሁ። ለምን እላለሁ? ጠይቁ። አብዛኛው እንደዚህ አይነት ኮማቾች አይነቶቹ ስልጤዎች ስለማይጠይቁ ለምን ስለማይሉ ስሜታዊ ስለሆኑ በሆኑ መንጋዎች ስለሚመሩ የሆነ ሰው ፖለቲካውን መስራት ሲፈልግ በሃይማኖት ተደብቆ ይመጣና ስልጤ ስልጤ ይላል። እነዚህም ግር ብለው ልክ ነህ እያሉ ከሌሎች ጋር መባላትና መቃቃር ውስጥ ይገባሉ። ይህ ደግሞ ህዝቤን ዋጋ ያስከፍለዋል። ይህ እንዳይሆን ነው እኔ እየተቃወምኩ ያለሁት። በምንም አይነት ምክንያት የስልጤ ማህበረሰብ ዋጋ እንዲከፍል አልፈልግም። የስልጤ ማህበረሰብ ድሮም ተስማምቶ ተፋቅሮ የሚኖር ነው። ያ እንዲቀጥል ነው የምፈልገው እንጂ የሆነ በሃይማኖት ውስጥ የተደበቀ ፖለቲከኛ መጫወቻ እንዲሆን አልፈቅድም። ለዚህም ደግሞ እቃወማለሁ። ሌላው ኡስታዝ አህመዲን ጀበል ጀግናችን ነው። አረ ማሻአላ ደስ ይላል። ተከተሉት። በሃይማኖቱ ከተመጣማ እንኳን ሙስሊሙ ክርስቲያኑም ሌላውም እኮ ዋጋ ይከፍላል። ሁላችንም ዋጋ እንከፍላለን። ግን እየሆነ ያለው በሃይማኖት ምክንያት ሳይሆን በፖለቲካ ምክንያት እንደሆነ እንድታቂ ነው ያንን ቪዲዮ የሰራሁት። ስልጤ ወደፊት ዋጋ ከከፈለ ራሱ የሚከፍለው በሃይማኖቱ ምክንያት ሳይሆን በተሰራበት ሴራ በብሔርነቱ ነው። ስልጤ በመሆኑ ነው ዋጋ ሊከፍል የሚችለው እንጂ ስልጤ ሙስሊም ስለሆነ ምንም የሚከፍለው ዋጋ የለም። መጀመሪያውኑ ዋጋ ሊያስከፍለው የሚችለው ብሔሩ ነው። በብሔር ጨዋታ የተጫወቱበት ነው። ሌሎቹ ጋር አልገባቸውም። በዚህ ምክንያት በኋላ ዋጋ ያስከፍላቸዋል ነው። መንሱር ጀማል እንግዲህ አቀባበል ተደርጎለታል። ሌላኛው ድራማ እስልምና ላይ ያለው አንዱ ሰውን ሰልመዋል አሉት። እኔ ሁሉ ጊዜ ስለማሲስ አጅሩን ሁላችንም ነው የምናገኘው። አብሽራ ሲዘ እሺ ኢንሻአላህ ዮኒ የኔ ድምጽ በትክክል ይሰማል? ይሰማኛል። ኦኬ እኔ የሚለውን ተከትለኝ አብራኝ ትላለህ። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ በደንብ እንድታውቁ የምፈልገው በተለይ የኛ ኦርቶዶክሳውያን አንድ ሰው ሲሰልም ሻሃዳ ይዛል። እንደምትሰሙት ሻሃዳ ሲይዝ ግን አረበኛውን ተመልከቱት፣ የሚይዘውን ሻሃዳ ተመልከቱት። ይህ ሰው አዲስ ነው ወይስ ደግሞ ቀድሞውኑ ሙስሊም የነበረ ነው የሚለውን ነገር ትለዩበታላችሁ። ወአሽሀዱ አነ ሙሐመደን ፕሮፋይሉ ሲገባ ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ጸጉር እኔን ሻሃዳ ሲዘኝ ቁርአን ሲመጣ ቁል ሁወላሁ። አሰላሙ አለይኩም ወራህመቱላህ። ፕሮቴስታንቶችን ነው የመጽሐፍ ቅዱስ ጸሐፊ። እስቲ አንድ ይሄን ቪዲዮ እንመልከተው። አሰላሙ አለይኩም ወራህመቱላህ። እሺ ትላንት በነበረው ሊንጎራ ዛሬ የምናወራው ስለ ደንብ መነጋገር እፈልጋለሁ። የተቆረጠ አሰላሙ አለይኩም እንዳለ ሪፖስት የሚያደርጋቸው እንዳለ የሙስሊሞችን አሁን ፎሎወር እየጨመረለት ነው። ሻሃዳ ያያዝ ነው። በእውነት የሚመለክ አምላክ እንደሌለ በእውነት በልቤ አምኜ በቃሌ መሰከርኩ። አምላክ በልቤ አምኜ በቃሌ መሰከራለሁ። ነብዩ ሙሐመድም ፎሎወር እየጨመረ ነው። ከዚህ በፊት ፎሎ ሲያደርጋቸው የነበሩ አካላት እነማን ናቸው ከተባለ እንደምትመለከቱት ከዚህ በፊት ራሱ ፎሎ የሚያደርጋቸው የነበሩ እነኛ ናቸው። እነ ጃቢር ምናምን ኮኪ መሰረት ረው ከዛ ምን አይነት ነገር ማስተባበያ ይሰጣል መሳችሁ እንደዚህ አይነት ቦታ ላይ
አይ እነኚህ ሰዎች እኮ በሌላ ሰው አካውንት ገብቶ ነው ሻሃዳ ያዘው ይባላል። የተለመደ ጌም ስለሆነ በጣም ስለተነቃባቸው አንዳንዱ ደጋግሞ የሚያደርግማል፣ አንዳንዱ ሚስቱን እንኳን የሚያሰልማል። ማሻአላህ ተባረከላህ። ማን አሁን አንተ ቀጥታ ሙሉ በሙሉ ወደ ነበርክበት ወደ ተፈጠርከበት እምነት ወደ እስልምና ተመልሰሃል። ኢንሻአላህ ኡስታዞች አንዳንድ ነገር ይሉሃል፣ ተከታተል። አልሐምዱሊላህ አላሁ አክበር አላሁ አክበር። ወደ ሙሉ በሙሉ ወደ ነበርክበት ወደ ተፈጠርከበት ወደ እስልምና ተመልሰሃል። አዲስ ሃይማኖት ተቀብላል ሳይሆን ወደ ነበርክበት መንገድ ተመልሰሃልና አላህ ይጠብቀው። ኡስታዞች የሚሉን ነገር ስማ። ወንድሞች ቀጥሉ ኢንሻአላህ። ባረከላሁ ፊኩም። ማሻአላህ አላህ ይቀበልህ። ኡስታዝ ጀማል አለ እንዴ? እስቲ ያስገቡት። ኡስታዝ ጀማል አለ? ኡስታዝ ጀማል ካለ እስቲ አንዳንድ ሰው እንትን በይና ወይም ሚዲያን ያዥውና በውስጥ አውራትና ወደ ግሩፑ ይገባል ማለት ነው። እሺ ፎሎ አርገኝና ወስዳለሁ ወደ ቴሌግራም። ነገ ከነገ ወዲያ ሙስሊሞችን ነው የሚያሰርሙት እና አደንግጡ። እኔ በጣም እንደዚህ ነገሮች ማቀበላቸው ነው። አንደኛ ያው ሐሰት እንደሆነ ልንገራችሁ፣ ሁለተኛ ግን ሰለመ ሲባል እንዳትደነግጡ ድራማዎች ስለሆነ አብዛኛው ነገ ከነገ ወዲያ ስድቡ፣ ማስፈራሪያው፣ እዛቻው፣ ጫጫታው ቤተሰብህን እናጠፋባለን እንገልብሃለን ብትባል ከዚህም ወገን ከዛም ወገን ከየትኛውም ወገን ሊሆን ይችላል እንተን በአንተ ላይ የሚደርሱ ምድራዊ መከራዎች፣ ፈተናዎች ወደኋላ የመመለስ አንተን አቅም አላቸው። በጣም ሊኖራቸው አይችልም። ለምን ካልከኝ ከነዚህ አሁን ካልኳቸው ነገሮች መሃል የተወሰኑት ከዚህ በፊትም ተብያለሁ። በስልክም በመደወል አስፈራርተውኛል። ከዛም ውጪ ደግሞ በዓለማዊ ነገሮች በጣም ብዙ ተሰቃይቻለሁ። አሁንም ድረስ እግዚአብሔር ይመስገን እየተሰቃየሁም ቢሆን እግዚአብሔርን እያመሰገንኩም አልፋቸው ነገሮች አሉ። በሰዓቱ ገንዘብ ምንም ፈልጎ ነው ምናምን ተብሎ ነበር። ገንዘብ የሚፈልግ ሰው እንደዚህ አይነት ነገር እንደማያደርግ ደግሞ 100% ማሳየት የሚቻል ነገር ነው። እንደዚህ አይነት ነገሮች ቢመጡብህ ላልከኝ እንደዚህ እንገላሃለን እንደዚህ ምናምን እንዴት ልበለ በፊት አይደለም በጀርባ ዘግዝቆ ቢያርደኝ እኔ ወደ ኋላ መመለስ የሚችል ሰው አይደለም። ይሄን ኢቨንት ስመጣን አንተ ጋር መጥቼ እንኳን አሁን ይሄ ምስክርነት ስሰጥ እኔ ደውዬ ነው አይደለም። ከዛም አልፎ ደግሞ ቪዲዮ ሰርቻለሁ ሁላ እንድትቀበሉኝ። ሚዲያ ላይ ወጣህ ሎዛ ሚዲያ ነው ሰዎች ነው ይላኩልን። አንድ ያንተን ቪዲዮ ላኩልን በውስጥ መስመር እና ሎዛ ሚዲያን አገናኘን። የኢየሱስ ክርስቶስን መስከረ ፈልጋለሁ ሰጥቼ ህይወቴ ህልፈት የሚመጣ ከሆነ እግዚአብሔር ይመስገን እልልልልል ማለት ነበር ያለባት እናቴም ህዝቡ። ምክንያቱም ወደ ንጽህናው መንገድ መጥቼ ከንጽህናዬ ጋር ስለሄድኩ ምንም ችግር የለብኝም። በደስታ አቀበለዋለሁ። እግዚአብሔር ነው የምልህ። ሰው እንኳን እኔ አይደለም ታሞ ምናምን አልጋ ላይ ሆኖ ምናምን መሞቻውን ሲጠባበቅ ጨናነቃል አይደለም። እኔ በፈገግታ እየሳቁ ነው የምሞተው። ሞትም ከሆነ የሚመጣ የአካል ጉዳትም ከሆነ የሚመጣብኝ እግዚአብሔር ይመስገን እያልኩ በደስታ አሳልፈዋለሁ። አሁንም ሌላው ትልቁ የምናገረው ነገር እኔ ፊቴን አልሸፍንም፣ ከባቤን አልዋሽም፣ ስልኬን ባዩ ላይ አላጠፋም። ስራ ስለሆነ የፈለገበት ሰዓት ቢያይ ማንም ምንም ቢያደርገኝ ለኢየሱስ ክርስቶስ አምላክነት ለእመቤታችን ምስክርነት እስከ ቆምኩ ድረስ ሊቀ መላእክቶቹ ከኔ ጋር ናቸው፣ ይጠብቁኛል። እነሱ ደግሞ ለኔ የማይበጀውን ያዙልኝ። የመጣብኝም ነገር ካለ እግዚአብሔር አምላክ ወደ ቤቱን የጠራኝ ችግር የለው ምስክርነት ሰጠኝ። እንግዲህ ይሄን ሲያዩ ነው ከዚህ በፊት የነበረውን ቪዲዮ ላይ የፈለጉ ብር ቸግሮታል፣ ስለዚህ ብር ስለቸገረው ነው እንደዚህ እያደረገ ያለው እንጂ እያሉ ቪዲዮ እየሰሩ አየኋቸው። አንዳንዶች ያሳዝናል። አንዲት እህት በውስጥ ላከችልኝ። በጣም የወደድኩትኝ ቪዲዮ ነው። በተለይ አሁን ላይ የምናያቸው ነገሮች በጣም ደስ የሚያሰኙ አይደሉም። የፌሚኒዝም እንቅስቃሴዎች፣ የሴታ ሴትነት እንቅስቃሴው ትውልዱን እየወሰደ ያለው ነገር በጣም ደስ የሚል አይደለም። ትናንትና በስቲያ ያቀረብኩላችሁ ሌሎችም ቪዲዮዎች አሉ። ወደዚህ ሚዲያ ማቅረብ ማልችል ላይቭ ስትሪም ላይ ሩካዬ የሚፈጽሙ መኪና ውስጥ ቁጭ ብለው በላይቭ ስትሪም እያስተላለፉ ራሳቸውን ኢትዮጵያውያን ሆነው ሩካቤ የሚፈጽሙ ዝሙት የሚፈጽሙ ሰዎችን እያየን ያለን። ለዛውም የ21 ዓመት የ19 ዓመት ህፃናት ታዳጊዎች ገና ልጆች ሆኑ ህይወትን እንኳን በደንብ ያልተረዷት ሰዎች እያየን ያለን። በእንደዛ ውስጥ መካከል ላይ ግን እንዲህ አይነት ደግሞ ትንሽዬ ፍሬ ደግሞ ስናይ ደግሞ ደስ ይለናል። Come on, it's fun. Let's do this. Let's do that. Let's drink. Let's smoke. Let's get high a little bit. It's fun እኮ ደግሞ እድሜያችን ነው። በዚህ ጊዜ ፈን ካላረግን መቼ ልናረግ ነው ምናምን ስትሉኝ አይ እኔ አልፈልግም።
that does not glorify እግዚአብሔርን እግዚአብሔርን glorify አያደርግም ስላችሁ just so lame boy that's me I am the lamest person in the whole world proud lame here proud lame ለማን ነው lame የምባለው እንዴ ለጌታዬ እኮ ነው ለእግዚአብሔር እኮ ነው lame እየተባልኩ ያለሁት አይደለ that's a proud በቃ proud መሆንበት ነገር you just did not understand but I'm not proud of for being lame. I am so happy for being lame. Cause you try to call me, she's like a grandma. Grandma, منجلات አርገኝ my brother. የፈለከውን አርገኝ ከመንጅላትም ከቀጠለ አርገኝ የፈለከውን እንዴ እኔ ለህይወቴን አውቄበታለሁ እኔ እንዴት መሆን እንዳለብኝ አውቃለሁ አንተም ከቻልክ try to find your way in life, okay? ካልቻልክ ግን don't force me በቃ የፈለከውን ጥራኝ እኔ ደስ ይለኛል accept ማድረገው that's my name. ለእግዚአብሔር ለእግዚአብሔር ማንቀበለው ነገር አይደለም። ስደውም ቢሆን ችግር የለብንም እኛ እግዚአብሔር ብለን እንሰደባለን፣ ለእግዚአብሔር ብለን እንሰድዳለን፣ ለእግዚአብሔር ብለን የሚደርስብን ሁሉ መከራ ለመቀበል ዝግጁዎች ነን። ይሄ ሜንታሊቲ ማንኛውም ኦርቶዶክሳዊ ሊኖር የሚገባ ሜንታሊቲ ነው ብዬ አስባለሁ። በቃ አይምሯችን በደንብ አድርገን ልናሰራው ይገባል፣ በደንብ አድርገን ልናስተውለው ይገባል። ከዛ ውጭ ያለው ነገር ግን በደንብ አድርጎ ቼክ ማድረግ መነጋገር ግን ይበጃል። እነዚያ ሰዎችን ማበርታት ማሳደግ በጣም አግባብነት ያለው ነው ብዬ አስባለሁ። ለማንኛውም እዚህ አላቃ አዲስ መረጃ ካለ እመለሳለሁ። እስከዛው ግን ይህን ቪዲዮ ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።